የሰውን ልጅ የሚናገር በተለይ ህፃናትን የሚናገር አደጋ እንደው ይድፋው ፈጣሪ። ልጅ ምን አደረገ? እዛ ውስጥ የሉ ልጆች ምን አደረጉ? ከዚህ በፊት ታስታውሳላችሁ? ልጅሽ ይሙት ብሎ ጉጪ ልጅሽ ይሙት ብሎ ተናዶ እንደዛ ሲል ነበር። ልጅሽ ይሙት ብሎ አሁን ደግሞ አር ነው የአንቺ ልጅ ማለት አር ናት፣ አር የሆነች ልጅ ነው ያለችሽ ምናምን እያለ ሲል ሳይ እስቲ ስሙ። አንቺን ነው የምረግጥሽ ሊያሾ ጠብቂ። አንቺን ነው የምረግጥሽ። አንቺ ባለጌ፣ አንቺ ክፍታፍ፣ ምን አይነት ባለጌ ነሽ? በእናትሽ ኢትዮጵያ ተቀምጠሽ ያቺ ኬክ የምትባል አር ልጅሽን አታሳድጊም? ያቺ አራም ልጅሽን አታሳድጊም? ሊያሾ ልጅ አባት እኮ አይታወቅም። 15 ስፐርም ገብቶ ከ15ቱ ተመርምሮ ነው ልጇ የሚወጣው። ባለጌ ናችሁ፣ ጋጠ ወጥ ናችሁ፣ ሴት ናችሁ ብለን እነዳልቻል ይገሏችሁ ሲል እነዳልቻል እንደዚህ ያርጓችሁ እኛ እኔ ነኝ መጥቻ አስተረፍኳችሁ። ግን ጥላቻ አለባችሁ እናንተ። አንቺ ትግሬ ነሽ፣ በአማራ ጥላቻ ስላለብሽ በጎንደር ስም ትደበቂያለሽ። ነገር ግን ጥላቻሽን እዛ ጋር የብልጽግና ካርድ የሆነሽ ብልጽግና ያስለፈልፍሻል፣ ትለፈልፊያለሽ። እንዳለ አሁን እኔ እዚህ ጋር የተሰበሰቡት እንዳሉ በጥላቻ እየሰከሩ የቤታየው ውሻማ ከአንቺ ልጅ እስኪ ማን ሊያቸው ልጅሽን አምጪና ቁጭ አድርጊና አልብሰሽ ልደት አክብሪ። እንግዲህ እንደዚህ ነው። ምንድን ነው የሚፈልገው የሰው ልጅ? እግዚአብሔር ምስክሬ፣ ሶሻል ሚዲያ ላይ መጥቶ ማንም የማይወደው ሰው እሱ ነው። ራሱ ያስተዋውቀውን ላሳያችሁ፣ ቪዲዮ ላሳያችሁ። ብዙ ሰዎች ቪዲዮ ሰርተዋል። እኔ ልጇን ስለተናገርክ ነው። ከእሷ ጋር ተቀጣቀጥ፣ ከምትፈልገው ሰው ጋር ተቀጣቀጥ። አንተ ግን ስላልወለድክ የናይጄሪያ ልጆች ስለምታሳድግ የሰው ልጅ ተሳደባለህ። የናይጄሪያ ልጆች ምክንያቱም ቦርጭ ምን ሴት ጋር አይደርስም። ቤት አባካርገ ነው ሴት የምታወጣው ዝምባ። ቤት አባካርገ ልጆች ምን አደረጉ? አተደራረሳችሁ፣ ምንም አልደረሰም። አሁን ደግሞ ምን ሆነ? የቤታዮ ደግሞ ጓደኛ ሆኗል። ሰሞኑን ደግሞ ቤታዮን ደግፎ ከዚች ከመጣላት ፈልጓል። ምንም የራስህን ችለህ ተጣላ። ራስህን ቻል። አንተ አሳማ ራስህን ችለህ ተቀጣቀጥ። ራስህን ችለህ የፈለግከውን ነገር አድርግ። ማንም አይጠይቀህ። የሊያ ልጅ ምን አደረገች? ሊያማ እስክትጠግብ ትሄድብሃለች። አንተ ፈርሳ እስክትጠግብ። ግን ልጅቷ ምን አደረገች? ያቺ ህፃን ልጅ የ2 የ3 ዓመት ህፃን ልጅ ምን አደረገች? ምን አደረገች? ከኔ ጋር እንመቻችን መቼም አልኩ። ልጆች ጋር የምትደርሱ እግዚአብሔር አምላክ ባልታሰበ አደጋ ፍጅት ያርጋችሁ። ባልታሰበ አደጋ ልጆች ጋር የምትደርሱ በሙሉ ነው ማውራ። አምላክ መጥቶ ንቅል ያርጋችሁ። የምትሰቃዩበት በሽታ ይስጣችሁ። የምትሰቃዩበት ልጆች አይንኩ። ልጆች ሊሚት የለኝም እኔ አልምርም። ልጅ እዚህ ውስጥ አያውቅ። ምን እናውራ አያውቁ፣ ምን እናርጋ አያውቁ፣ ምን ይሆን አያውቁ። ምንም የሚያውቁ ታሪክ የለም። ልጅን የሚነካ እግዚአብሔር አምላክ ከምድረ ገጽ ያጥፋ። ልጅን የሚሳደብ ልጅ ጋር የሚደርስ እግዚአብሔር አምላክ ያጥፋ። ምንም ምህረት የለኝም ለልጅ። ልጅን የሚነካ ይሄ በብልግና እናት እንዲትሆን ምናምን ልትባባሉ ትችላላችሁ። መረኖች አላችሁ። መረን ባለጌዎች አለ። እናት ያላሳደገው ጨዋ ያልሆነ እናት እንዲትሆን እየተባባለ ይሰዳደባል። አሮንዱ ላይ ለምን ጽድት ያለች ምስኪን እናት አሳድጋኛለች። የእኔ ብቻ ሳይሆን የሌሎችንም የፈለገን እንዴት ቢኖርን የፈለገችውን እናት አከብራለሁ። እናሺ እንዲትሆን ብዬ የመሳደብ ማንነት የሌለኝ ሳልሰደብ ቀርቼ አይደለም። እናቴ ሳትሰደብ ቀርታ አይደለም። ልጆቼ ሳይሰደቡ ቀርተው አይደለም። ግን ለምን የህፃናት ለቅሶ የእናቶች እንባ እኔ ጋር ይደርሳል? የእናቶች እንባ የህፃናት ለቅሶ እኔ ጋር ይደርሳል። ሁለተኛ አልለኩኝም ልጆች። ይሄ ነው አልለኩኝም። ህፃናቶች አልለኩኝም እኔ። ስለዚህ አሁን የምምለው ህፃን ልጆች ጋር አትድረሱ። ልጆች ምንም አላርጉም። እዚህ ውስጥ የሉ። ልጆች አሁን ያቺ ልጅ አሁን ምን እንደተባለች አታውቅም። ይሄ አሁን እዮዳ ጉቶ መጥቶ የሆነ ነይ እስቲ ላጫውትሽ ቢላት እሺ ነው የምትለው። አታውቅም። መስደቡን አታውቅም። ምን ማለቱን አታውቅም። ልጅ ወልጅ ያለው ትላለህ። አሁን ትንገት ኬት የራሱ ልጅ ያለው የሆነ አዘኔታ አለው። እግዚአብሔር ምስክሬ፣ ልጅ የወለደ ያውቀዋል የምለው እንደዛ ነው። ልጅ የወለደ ያውቀዋል። አሁን ነው ልጃችሁን ወልዳችሁ የጣላችሁ ልትኖሩ ትችላላችሁ። የውሸት አባቶች ልትኖሩ ትችላላችሁ። እርምጥመጦች ልትኖሩ ትችላላችሁ። ልጅ ነው፣ የእግዚአብሔር ስጦታ ነው። ልጄ ብለህ ካመንክ በኋላ በልጆቻቸው የሚደራደሩ ሰዎች አይደሉም። ልጄ ተሰድቧል። ማን የሰደበው? አምጣ። ተጣልተናል እኮ ሊያ እኔ የሚጠቅመኝ እሷን አብሬ መርገጥ ነው። አንተ ገባ? ከአንተ ጋር ሆኜ ሊያን መርገጥ ነው ለእኔ እንደ ጥቅም ከወሰድኩ።
ልክ ነህ፣ እኔንም ስትሰድበኝ ነበር፣ እኔንም እንዲህ ስትል ነበር ብዬ ከአንተ ጋር ማጨብጨብ ነበር ለእኔ የሚጠቅመኝ። የጥቅም ጉዳይ አይደለም። ልጆች ህፃናቶችን ከማንም የማይወዳደሩ ናቸው። አንዳንዴ ስትፈምስ ሰው በፈለግከው ነገር ሊያሽቃበጠልህ ይችላል። ልንገር፣ አሁን ለቤታዮ ያሽቃበጡላት ስለፈመሰች። ስለ ውሻው አይደለም። የሆነ አይጥ ይዛ ብትመጣ አይጥ ወዳለሁ ብትል ወይኔ አይጥ ወዳለች ተብሎ ይወራል። ችግር የለው። ዋንስ ስምህ ላይ ቆጠሯል። ምንም ነገር ብታስተዋውቅ፣ ምንም ነገር ይዘህ ብትመጣ ሰው ይቀበላል። በቃ አንዴ ከፈመስክ እንደዚህ አይነት ነገር አለ። ያንተ ፍመሳ ግን ቁልቁል ነው። ቁልቁል ያንተ ፍመሳ ሁልጊዜ ወደ ታች፣ ያንተ መፈመስ ሁልጊዜ የሚደፈርስ የሚጠፋ ማለት ነው። እውነተኛ ሚስት አይ ዶንት ቲንክ እኔ እንጃ እንዳንተ ናት መሰለኝ። እግዚአብሔር ምስክሬ። ይህን አጋስስ ምኑ አምሯት አብሯ እንደምትሆን ሳይ እደነቃለሁ። ትልቅ ኢምፓየር ያለ አስመስለ ነው የምትበጠረቀው፣ ጫማ ብቻ ስለደረደር። የተዋረደ ዝብዝብ ምንም የማያምር እቃቅ እንደሱ አይቻላል። እስቲ ጂጂ ትመስከር። ስማ እስቲ ጂጂ መኪናውን ጠዋት ተነስቶ ከረባቱን አድርጎ ቁርሱን በልቶ ልጆች ደህና ዋሉ፣ ፋዘር ወደ ስራ ነው የሚሄደው ዳዲ ምናምን ተብሎ ተሸኝቶ ኦፊስ ውሎ ባሌ ከስራ ሊመጣ ነው ወይ ቀድሜው ገባለሁ። ሁለታችሁም ሰራተኛ ሞኛ ኮፋል ይመስልሻል ወይስ ጃቀኝ ወይ አር ዩኤስ ሚሊተር ፎር ላይፍ ጎድ ብለስ አሜሪካ ብሎ ተኩሶ የመጣ ይመስላል። የኔ ባል ጀግና ነው ስትይ አታፍሪም? ኦኮቴ አንቺ የሆንሽ እንስራ፣ እሱ እንኩሮ ወደ እንስራ አምኤ እንደ ውጤቱ ጉሽ ወይ አይወርድ ወይ አይጠጣ ወይ ጭንቅላት ላይ ወጣ ወይ እግር አያስር። ምን አይነት ጠላ ቢባል የተጠላ አንድ አይነት በአሜሪካን ሀገር ሲገናኙ ከተለያየ ዓለም የመጡ የአላህ ያረቢ የአላህ ያረቢ የአላህ ያረቢ ባልና ሚስት ተገናኘ ማለት ሁለታችሁ ናቸው። ምን ትመስያለሽ እኮ አትመክሪው፣ አታስመክሪው፣ አይጸለይበት። ፓስተር ነኝ የጌታ ቃል የገባኝ በጣም ብዙ መጽሐፍ አነባለሁ። ምን ያደርጋል ቢሞላ መጽሐፍ 600 300 ቢገዛ ይና ከሌን ገዛ ቢል ምን ቢል መጽሐፉን ገባ አይሰለጥም፣ አያገናዝብ ደንቆሮ። ይልቁንስ ከሚበላው ስጋ ላይ ሌላ በሬ ይረድና ሆዱን ያስፋ ከጭንቅላቱ ይልቅ። ደንቆሮ ባልሽ አንቺ ደንቆሮ። እኔ ከእናንተ የምጠብቀው ምን እንደሆነ ታውቂያለሽ? ከእናንተ የሚወለድ ሌላ 5 ደንቆሮ ባይወልድ ማህፀኑ ቢዘጋ ደስ ይለኛል። ምክንያቱም ለዚች ዓለም አይጠቅምም። 5 ደንቆሮ ከዘኛ ልጆችልን የማያገናዝብ ቤተሰብ መውለድ የለበትም። እኔ ምንድን ነው የፈለገ ብትሆን ጂጂ የፈለገ ስንት ዓመት ሙሉ ይዘናል። እኔ እና እሱ ስንት ዓመት ሙሉ ምንም አይመስልም። ስንት ዓመት ሙሉ ነው ማለት የከተማ ልጅ ስትሆን አንዳንድ ለዛ አሁን ሞጣ ከነ ምናምን ው ያስቀኛል። ድምቀት ነው ከነ ምናምኑ ሞጣ ያዝጋል። የሆነ ጊዜ ላይ ረግጣ የሆነ ጊዜ እሱ ማለት እኮ አራዳ ነው ይላል። የሆነ ጊዜ ላይ የሆነ ያደርጋ እሱ ማለት እኮ ይላል። ሞጣ ይጫወታል ምናምን። ይሄ የቅናት መዓት እያንዳንዱ ሰው እንዲሰበር የሚፈልግ ሰው ነው። እያንዳንዱ ነው ማውራ። ማንም በአንተ ዝንባ የሚሰበር ማንም ሰው ነው ማውራ። እና በጣም የሚያስቀኝ ሰው እንዴት በዚህ ያልተዘብዝፎ ሚስቱ አንድ ቀን ምንድን ነው የሚያጣላ ብላ ማጠይቀው ባሌ ልክ ነው እያለች ትበጠረቃለች። መጣ አጋፋሪ ሆና ብልግናን አታውቀው ተለማምደውት እንዴ ልጆች ይሳነው ወጥተው ሌላው ጌም በተዘጋጀ ቁጥር ይራገጣል። አሁን እግዚአብሔር ያሳያችሁ። ነገ ሰሞኑን ዲቦራ ጌም አለ ትጫወታለች፣ ትረገጣታለች። ዲቦራ ጌም አለ ትጫወታለች። እንደው ታሸንፍ፣ ስታሸንፍ ትረገጣለች። ማንም ሰው ጌም ተጫውተው እሱ ጋር ሰላም የለም። ለአንዱ አጨብጭቦ አንዱን መጣላት፣ ለአንዱ አጨብጭቦ አንዱን መጣላት። አሁን እኔ ብትገለኝ ለሊያ ጊዜ ቤታየውን አልሳደም። ብትገለኝ ለቤታየ ጊዜ ሊያን አልሳደም። እስ ነው ማቤስስ ነገርኩ። ለኤልሻዳ ጊዜ አንተን አልናገር። ለምን? እስ ነው ማቤስስ
አለቀ። ሕፃን ልጅ መናገር ሊሚት ስለማታውቅ ግም ስለሆንክ የወንድ ግም ስለሆንክ ነው የምጠላት። እኔ ስለምጠላት የፈለገ አፕሪሺየት አድርገህ እኔ ጋር ልትመጣ ትፈልጋለህ። አልወድህም። ቅናተኛ ወንድ በጣም ጠላለሁ። የራስን ከለር ይዘህ አልመጣ ሰዎች ቀን ብቻ የመጣል አንድ ከለር የለም። አንድ የጭውቴ ፈታይ ማለት ሰውን የማዝናናት አንድ ነገር የለም። አንድ ነገር የለም። ከአንተ ሲጣላ የአንተ ችግር ከአንተ ሲጣላ ሌላ ሰው አንተ ጋር አብሮ መጣላት አለበት። ምን አይነት ዶማነት ነው? አሁን ለምሳሌ የሆነ ሰው ተጣላ እዮዳብ ጉቱ ካቻስ ከእሱ ጋር ፍሬንድ ሌላ ሰው መጣላት አለበት። መስት ነው እሱ። ሌላ ሰው አሁን ለምሳሌ መኩ አንተ ቤት ይመጣል። ከመኩ ጋር ፒስ ናችሁ። እኔ ከመኩ ጋር ጸበኛ ነኝ። ምክንያቱም አንተ ቤት ገብቶ እኔን እንደማያስነካ ቃል ነው መኩ። ስለዚህ በመሀላችሁ ባለው ጨዋታ አይመለከተኝም። የግድ ከኔ ጋር ስለተጣላ መኩ ለምን ወደድከው ለምን ጠላው የሚል አስተሳሰብ የለኝም። እዚህ ነው ያደግኩት ከ9 ዓመት ጀምሮ የሰለጠነ አስተሳሰብ አለኝ የምትል ሰው ናት። then where የቱ ጋር ነው የሰለጠንከው? የቱ ጋር ነው የሰለጠንከው? መሰልጠን እኮ ከኛ ተሽለ በምትናገረው ንግግር ሰው አቅርበህ በምትናገረው ነገር ሰው ስበህ ቤት ደምቆ ሰዎች ቃል ይመቸናል እኮ እዮዳብ ማለት እኮ ብራንዳችን ነው፣ የአራድዬ ልጅ ነው ወይ ጭውቴ ይችላል ወይ በእንደዚህ አይነት ነገር ወደዋለሁ የሚለ አንድ ሰው የለም። አንድ ሰው ሁሉም በማን ጉቶ በማን ይቀላል? በሉ እያንዳንዱ ሰው በአንተ ላይ ስራ በዮኒ ማኛ ትቀናለህ ነው የሚባል። እያንዳንዱ ሰው ጠየቅ፣ እዮዳብ ጉቶ በማን ትቀናለህ? በዮኒ ማኛ ነው የሚቀናው። ማንም ነው የሚል እግዚአብሔር ምስክሬ ነው የሚል ማንም የሚል ለምን ስለሚታይ ፊት ለፊት ስለሚታይ ሊያን አልኩ ቀጥቅጣት ብትበላ አይመለከተኝም ስለ ሊያ። ልጇ ግን የሁላችንም ልጅ ናት። ሊያ የአንተ ልጆች የኛ ልጆች ናቸው። ባትወላቸው ልጆቼ ይባረኩልህ። በፍጹም ልጅ አልነካም። ይባረኩልህ። ልጆች አይነኩ። የማንም የጉቺ ልጅ ሌላም ሰው ልጆች ካሉ ኢቨን የነጭ ቅማል ልጅ አላታል። እግዚአብሔር ባርክላት። የሞጣ ልጆች የማናቸውም ልጅ ክፉ አይንካቸው። አስተያየት እንሰጣለን። ልንጣላ እንችላለን። ኢትስ ኦኬ። ልጆች ኦፍ ሊሚት ናቸው። ልጆች ኦፍ ሊሚት ናቸው። እኔ ለእናቴ ልጅ ነኝ እንዳትሉ እቃቅ አይገናኝም። ልጅ መውለድና የእናት ልጅ መሆን የተለያዩ። እኔ ለእናቴ ልጅ ነኝ፣ እኔ ለአባቴ ልጅ ነኝ። ዶማ እሱን ወረቀት ስታነቡ እውቀት ሲኖራችሁ ታወራላችሁ። ልጅ የወለዳችሁትና የተወለዳችሁት ኮምፕሊትሊ ይለያያል። አንዳንድ ማይማን አሉ። እኔ ለእናቴ ልጅ ነኝ። ከእናታችሁ ጋር እንኳን ወዳጅነት የላችሁ። ስለዚህ ስለ እናት የማውራት ሞራል የላችሁ። አሁን በእውነት ነው የምለው የጉቺ ልጅን ሲሳደብ መጥቼ ተናገርናል። የጉቺ ልጅሽ ይሙት ነው ያለ ቃል በቃል ነው። እሱ የሆነ ሲናደድ ሊሚት የለው። ሊሚት የሚባል ልጅ ጋር አይቀረው ምን አይቀረው ምን አንተን ቦርኮ የትኛው አበሻ ነው የምትፈልግ? እንዳንተ አይነት ቦርኮ ዮኒ ማኛ ቶርኬዶ ድንግልን ዮኒ ማኛን የወሰደው የሊያን ድንግል ምናምን አልክ። ቀና ጉጡ አረ ጆከር በእንትና ጉዳይ እፈልጋለሁ። እንኳን መጣ በመሲ ጉዳይ መሲ ይምጣና ከነ ማስረጃው ያብራራልኝ ብላለች። እናወራለን። ቀና አበልክ አሁን ሊያ ብትሰጥ በምን ልታረጋት? እኔ ስሽ የሆነ ነገር አለ። በምን ልታረጋ ነው ሊያ? ድፈን ያበሻ ሴትን በምን ልታረግ ነው? እኔ እስከና ችግር የለው አይደለም ምናምን ብዬ ቀውት አላደረግም አለ ቀና ቀና ድንግሏን ማኛ ወሰደው እና ቀና አንተ ብትሰጥ በምን ልታረግ ነው ነው ጥያቄ። በምን ወሸላ የለ በምን ወደዚህ ጋር ተቆዝሮ በምን ይሄን አንተ ማለት አሁንም ልጆችን ተው። ልጆች ጋር አትድረስ። አልተደረሰብህም፣ አልተሰደብክም፣ አልተነካህም። ለሰው ጊፍት ለምን ተሰጠ? አሁን ደግሞ የመጣ ፋሽን አለ።
እነሱ ለፈቀዱት ሰው ብቻ ነው ጊፍት የሚሰጠው። እንደዚህም ተጀምሯል። ለዚህ ስጥ ለዚህ አትስጥ የሚባልም ቁማር ጀምረዋል። እና አሁንም የምለው ምንድን ነው ዮዳብ ጉቶ እግዚአብሔር በእውነት ነው የምልህ አንተ ያው በሽታዎች ብዙ ነው የሚኖርብህ። ለምን ካልከኝ ውፍረት አሜሪካ ላይ የበሽታ ምልክት፣ በጣም ስትወፍር በሽተኛ ነህ። እውነቱን ነው የምልህ በጣም ከወፈርክ በሽተኛ ነህ። በጣም ቆሻሻ ነህ። ልጆች ጋር አትድረስ፣ ልጆች ጋር አትድረስ። የሰው ልጅን ከውሻ ታነጻት አልኩ። ቤታውን የፈመሰች ስለምታጫውታቸው አይጥ ይዛ ብትመጣ ሰው ገብቶ የአይጥ ልደት ነው ብትል ይከተላታል። አትቅና። አይጥ ይዛ ብትመጣ የሆነ ነገር ይዛ ብትመጣ አንድ ሰው ከፈመሰ በኋላ የሆነ ነገር ቢያስተዋውቅ ሰው ወደዛ ይሄዳል። መንሱር ጀማል አፈር ድሜ የገባው በዛ ነው። መንሱር ጀማል ፍንቴቅ የሚባልን አስተዋውቆ ይኸው ለሌሎቹ ጦስ ሆኖ ገደል ገብተዋል። እንዳለ እስር ቤት እየማቀፉ ነው። በዋስ ወጥተው እንደ ሌባ ነው የሚታዩት። አየህ፣ አንዳንድ እውቅና ወደ ጥሩም ሊወስድ ይችላል፣ ወደ መጥፎም ሊወስድ ይችላል። የቅናት መንፈስ እኔ ጌም በተጫወቱት እግዚአብሔር ምስክሬ አምጡ። ዮኒ ማኛ ቀንቶ ያዙ ይልቀቁኛል። አምጡ። ዮኒ ማኛ ሰው ጌም ለተጫወተው ቀንቶ ብሎ የተሳደበበት አንድ አምጡ። አይኖርም። ለምን ይመቸው? ማንም ይጫወት፣ ፈታ ይበል፣ ይዝናና። ጌም ሰው ያዘጋጃል፣ ሰው ደስ ይለዋል፣ ያጫውታል፣ ይጫወታል። ከኪሱ አውጥቶ ነው የሚሰጠው። ሌላው ለሰጠው ብሎ ሊሞት ያለ ሰው ቢኖር ይሄ ጉቶ እካክ ሊያሾው እሷን መርገጥ ትችላላችሁ። መርገጥ ግን የጉቶ ማልቀስ፣ መቅናት፣ በየጊዜው ማልቀስ፣ በየጊዜው ክፋት ማሰብ፣ በየጊዜው ተንኮል ማሰብ ኤቭሪዴይ የማይሰለቸው ሰው እሱን አየ። ቴዲ አሳ ብለዋል። የባለጌ ጥግ ብለህ ከጠየቀኝ መገለጫው ዮዳብ ነው ብሎ ነው የፖስተው። የባለጌ ጥግ ሊሚት የሌለው ከጠየቅ ማለት ነው ዮዳብ ጉቶ። አሁን ትላንት የመጡት እኮ ሰውማ ባልተሆነ ድራማ ሰርተውም ሆነ ምናምን ትላንት የመጣችው ሄለን አንተን እየበለጠች እንዲህ እያሽከረከረቻቸው ነው። ትላንት የመጣችው ነጭ ቅማል እዚህ ስዳክር ምንም ኮንቴንት የለም። ለዚህ ነው የተሰቃየው። ለምን በለጡ? ለምን አዩ? እኔ ልክ የሆነ ነገር አይዲያ ሳመጣ ከከርብቶ ቁጭ ይላል። የትም ቦታ ሄድ እኔ አይዲያ ላምጣ ቅርብት ግደለው። እኔ አይዲያ ይዤ ልምጣ ተከርብቶ ዱክ። እኔ የሆነ አይዲያ ላምጣ ሮጠ ተቃራኒ ሆኖ ይመጣል። ምንም አይነት አይዲያ ዮኒ ማኛ ይዞ ይምጣ ተከርብቶ ቁጭ አልኩ። ከሊያ ጋር ጠብነን ለእኔ የሚጠቅመኝ ከአንተ ጋር ምን ማለት ነው? ተስማምቼ ሊያን መርገጠ እንዳንተ ማሀይም ከብታለ ሊያን እርገጥ አልኩ። ልጇን ግን አትንካ። አንተ እካክ ባለጌ የባለጌ ጥግ ነህ። እኔ ሪፖርት አርጉት እንዲያርጉት አልልም። እንዲሁ እየተሰቃየ በቅናት አብደ እናያለን። እዚሁ ይውልኝ፣ እዚሁ ይሁት። የኔዎቹ ታብታብ ኮፒ ሊንክ እያደርጋችሁ እዚሁ እንዳበድክ፣ እዚሁ እንደተሰቃየ፣ እዚሁ ኮረንቲ እንዳያስክ ትኖራል። እዚሁ እያየን የትም ቦታ ሳትደርስ አልኩ። ነገር ችል ያም ሆነ ጂጂንም ጥራት፣ እያንዳንዳቸው ጥራቸው። ማን ነው የሚመቻቸው እየረገጣችሁን ብለህ ጠይቃቸው። ፌመስ የተባሉት ኤቭሪባዲ ጠይቅ። ማን ይመቸናል እየረገጠን የሚላል? ለምን ሊሚት አላልፈን ቤተሰብ ጋር ሄደ የራስ የሆነ ነገር በቃ ትተዋለህ። የሆነ ጊዜ ላይ ሰድበኝ ነበር ሰድበኝ፣ ኦኬ ውይገድ አለቀ። አንተ ግን እባብ ነህ፣ ምቀኛ ነህ፣ ተንኮለኛ ነህ። ስለዚህ ሰው አይቀርብህም። ሰው አምኖ አንተን አያወራም። ስልክ ሪከርድ ታደርጋለህ። አንተ ነጭ ቅማል፣ እኔ በፈለጋችሁ ታሲዛለሁ። እግዚአብሔር ምስክሬ። ሊያሾ ሪከርድ አታደርግም፣ ጂጂ አታደርግም። የድሮ ቲክታከሮች ወይም የድሮ ሶሻል ሚዲያ የነበር ነው። አንዳችንም እንደዚህ አይነት ብልግና የለን። አንዳችን ሪከርድ ደሩ ዛሃሩ ብትለው፣ እኔን ብትለኝ፣ ጂጂን ብትላል፣ ሊያሾ ብትላል፣ እንደዚህ አይነት የዘቀጠ ማንነት የለን። ሪከርድ ያደርጋሉ። ሪከርድ ዱቅ ብለ ያደርጋሉ። የአሁኖቹ ነው ያቸው። እያንዳንዱ ብታመጣቸው እያንዳንዱ በአሁን ሰዓት የመጡት ሶሻል ሚዲያ ላይ ሪከርድ ቀልቼሻለሁ፣ ጉድሽን አወጣዋል፣ ጉድን አወጣዋል ይባባላል። የእኛ ዘመን ሰዎች ግን
እኛ ጊዜ ያለ ነው። የሆነ ሊሚት አለን፣ የምንናገረው ነገር አለ ምናምን። ግን በዚህ ደረጃ ወርድን አናውቅም። ይሄ ከክ ወሬ አንድ ስታወሩት በሪከርድ ነው ያለው እና መሳቂያ መሳለቂያ ሆናል፣ ማፈሪያ ሆናል። አንተ መሳቂያ ነህ፣ መሳቂያ። አሁን ተጠንቀቁ፣ ተጠንቀቁ። አሁን ሶሻል ሚዲያ ላይ የምታወሩ እህቶች ወንድሞች በውስጥ እንዳታወሩ፣ አደራ አደራ፣ በውስጥ እንዳታወሩ፣ አደራ 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 አደራ። በውስጥ መስመር እዚህ ላይ የምታውቁትን ሰው አብዛኛዎቹ እንዳታወሩ። እየነገርኩ ነው። አሁንም ከሄለን ጋር የሚያወሩ ሰዎች ሊኖሩ ይችላሉ። ጉዳችሁ እንደዚያ እዮዳብ ጉቶን የምታወሩ ልትኖሩ ትችላላችሁ። እንዲህ ናችሁ ብለው ነው የሚያወሩላችሁ። እንደዚህ አይነት ዘረጦ ቀቅ በጣም 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 ያሳዝናል። ኤልያ ልጅ እግዚአብሔር ይባርክልሽ፣ እግዚአብሔር ይጠብቅልሽ። እሷን መስደብ ጥግ ድረስ ትችላለህ ጉቶ። አንተ ግን ልጆቼ እንዳልኩ ነው፣ ያንተ ስላልሆኑ ቢረገጡ ቢሰደቡ ምን ቢባሉ ምንም አይመስልም፣ ምንም። ግን የኔ ጥያቄ መቼ ነው የምትወልደው ጉቶ? አርግዛላ መቼ ነው የምትወልደው? ለማወቅ ብዬ ነው እኔ። እንደዚህ አይነት እርግዝና ነው እንግዲህ ሚስት እየጠበቀች ይመስለኛል። ሊያው እርግዝናውን ሚስት እርግዝናን እየጠበቀች ነው። መቼ ነው የምትወልድላት? የት አለ? ሆዱን እየደበደበች እንደ ከበሮ አብራው ነበረች። አይታችሁታል? ያንን ቪዲዮ ቢኖር ደስ ይለኝ ነበር። ይኸው ሆዱን እየደበደበች ይል እንደ ከበሮ ይኸውልህ፣ ሆዱን እየደበደበ ደብድቢ፣ ሆዱን ደብድቢ እያሹት እና በጣም ከሚያስቀኝ ነገር እውነቴን በዚህ አይነት ደረጃ ሲሆን ሰው ያሳፍራል። እዮዳብ ጉቶ በእውነት ስንት ልጅ ነው የምትወልደው? ለማወቅ ብለህ መመርመር አለበት። ይሄ እርግዝና እንጂ በጤና ይሄን ግን ጥይት ይበሷል። አንተ እርግጠኛውን የምነግርህ በዚህ ፊዚካል ሚስትህን አትማርካት። የወንድ ልጅ ጸባይ ነው የሚባለው ውሸት ነው። ሴት ልጅ ልክ እንደ ወንድ ልጅ ስሜት አላት። ትዳር ያላት ሴት አጋርመንቲው ስሜት አላት። ትዳር ነዋ፣ ስሜት አላት። እና ስሜቷ ሲመጣ ከአንተ ጋር በሰላም ነው። ቤት በኩል እዚህ ጋር ነህ፣ በዚህ ብትዞር እሷ፣ በዚህ ብትዞር በዛ ብትዞር፣ ቤትም በኩል ብትመጣ እሷ፣ ቤት በኩል ነው የምትገናኙት። በህይወቴ ከፍለ እይ ብባል ይቅር ይበልኝ አምላክ፣ ከፍለ እይ ብባል ማየት የምፈልገው እዮዳብ ልብስ ለብሰው እንኳን ልብስ ለብሰው ሌላ ሳያደርገው እንዴት ሆነው እንዲህ እንደሚቀራረቃቸው ማየት የምፈልግ ሰው እንደሆንኩ ታውቃላችሁ። ልብስ ለብሰው ነው ማውራቸው። ልብስ ለብሰው እንዲህ ተቀራርበው እንደዚህ ገጥመው ማየት ፈልጋል። ማለት ትችላላችሁ። ከኒው ዱደ ልብስ ለብሳችሁ ገጥማችሁ ቆማችሁ ቤትም በኩልኝና ገጥማችሁ የቆማችሁበትን እንደው ፎቶ ብትነሱልን እንዳሳብ። በዋይፋይ የሚሆን በብሉቱዝ ይሁን በምን ገጥማችሁ ማየት የምንፈልገው ነገር አለ። እና በጣም 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 ያሳፍራል። ልጆች ኦፍ ሊሚት ናቸው። ልጆችን አትናገሩ። ሌላው ሊያን ስትቀዝንባት ብትሄድ አይሞቀኝ አይበርደኝ አይመለክተኝ። ሊያን እንደፈለግ አርገ ብትረግጣት በደንብ አርጋ ታስገባላለች። እስኪ በቃ ታስለቅሳለች። ልጇ ግን እንዴ ዳልቻን አንተ ቤት አልነበረ እንደሚውለው ሲያሽቃብጥ ዳልቻን ተናግረው ታውቃለህ? እንደፈለገ ረግጦ ዳልቻ ትናገራለህ? ያና በጣም 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 ሶሻል ሚዲያ ላይ እግዚአብሔር ምስክሬ ቆሻሻ ሰው
እኔ ብዙ ሰው አይቻለሁ። እንደ ጉቶ ግን አንድ ሰው አይቻላል። አንድ ሰው እንደ ጉቶ ቆሻሻ እግዚአብሔር ምስክሬ ሰው አይቻላል። ምንም ውስጤ የማይቀበለው ሰው በምንም መልኩ እሱ ብዙ ቪዲዮ ሰርቷል። ዮኒ ማኛ ይችላል፣ ዮኒ ማኛ አልናገረውም፣ ዮኒ ማኛ እንደዚህ ነው፣ ከዚህ በኋላ አልናገረውም ሚሊዮን ጊዜ ይላል። ምንም የማይታመን መያዣ መጨበጫ የሌለው ሰው እሱና ነጭ ቅም አላቸው።